በዓለም ላይ በየዓመቱ ከ1 ሚሊዮን በላይ ሰዎች እንዲሁም በኢትዮጵያ ከ6000 በላይ ሰዎች በአንጀት ካንሰር እየተጠቁ እንደሚገኙ የጤና ሚኒስቴር አስታውቋል። ወንዶችን ከሚያጠቁ የካንሰር አይነቶች መካከል ቀዳሚ ነው የተባለው ይሄው በሽታ አስቀድሞ በመመርመር መከላከልና መዳን የሚችል የካንሰር አይነት መሆኑም ተገልጿል። ይህ የተገለጸው የጤና ሚኒስቴር ከጥቁር አንበሳ ስፔሻላይዝድ ሆስፒታል ጋር በመተባበር የዓለም የአንጀት ካንሰር ቀንን ባከበረበት ወቅት ነው። ሪፖርተራችን ህይወት በሰዓቱ ያዘጋጀችውን ዘገባ ሊያ ክብሮም እንደሚከተለው ታቀርበዋለች። በዓለማችን ከሚገኙ የካንሰር በሽታዎች መካከል ወንዶችን በቀዳሚነት የሚያጠቃው የአንጀት ካንሰር አንዱ ነው። ይኸው ካንሰር በዓለም ላይ በየዓመቱ ከ1 ሚሊዮን በላይ ሰዎችን እያጠቃ እንደሚገኝ የሚገለጽ ሲሆን በኢትዮጵያም በበሽታው የሚጠቁ ታካሚዎች ቁጥር ቀላል የሚባል አይደለም። የጤና ሚኒስቴር ከጥቁር አንበሳ ስፔሻላይዝድ ሆስፒታል ጋር በመተባበር ደግሞ በየዓመቱ መጋቢት 8 በዓለም አቀፍ ደረጃ የሚከበረውን የአንጀት ካንሰር ቀንን ለህብረተሰቡ ግንዛቤ በማስጨበጥና ምርመራዎችን በማድረግ እያከበረው ይገኛል። ቀኑን ምክንያት በማድረግ በጥቁር አንበሳ ሆስፒታል በተዘጋጀው የግንዛቤ ማስጨበጫ መድረክ ላይም በዓለም አቀፍ ደረጃ በየዓመቱ ከ1 ሚሊዮን በላይ የሚሆኑ ሰዎች በዚህ ካንሰር እንደሚጠቁና አስቀድሞ በመመርመር መከላከልና ማዳን የሚቻል የካንሰር አይነት መሆኑም ተጠቁሟል። የጥቁር አንበሳ ሆስፒታል ዋና ስራ አስፈጻሚ ዶክተር ብርሃኑ ሰንደቅ በኢትዮጵያ በየዓመቱ ከ6000 በላይ ግለሰቦች በአንጀት ካንሰር እንደሚጠቁና በተለይም ወንዶችን ከሚያጠቁ የካንሰር አይነቶች ቀዳሚው መሆኑን ተናግረዋል። ኮሎሬክታል ካንሰር እንደምታውቁት ዓለማችን በየዓመቱ 1 ሚሊዮን የሚጠጉ በህመሙ የሚጠቁ ሲሆን ሀገራችንም ጋር በምንሄድበት ጊዜ ከ6000 በላይ እንግዲህ ወደ ተቋማት የመጡት ቁጥሮች ነው። ይሄኛው ግን አክቹዋል ቁጥሩ ከዚህ የበለጠ ሊሆን ይችላል ማለት ነው። ከዚህም ውስጥ ከወንዶቹ ከካንሰር በሽታዎች መሪ ሲሆን በሴቶቹ ጋር ግን ከሰርቫይካል ካንሰር እና የጡት ካንሰር በመቀጠል አደጋ የሚያደርስ በሽታ ነው። በዚሁ መድረክ ላይ ስለ በሽታው መንስኤዎች በሰፊው የተነሳ ሲሆን ከነዚህም ውስጥ ከፍተኛ ክብደትን ጨምሮ የሲጋራ፣ አልኮልና የጫት ሱስ ዋነኛው መንስኤ መሆናቸውና በቤተሰብ የሚተላለፍ መሆኑም ተጠቁሟል። በቤተሰብ የመተላለፍ ባህሪ ያለው ከቤተሰብ ጋር የሚተላለፈውን ግምት ውስጥ ማስገባት ከዛ በተደጋጋሚ ለአብዛኛው የካንሰርና ሌሎችም ተላላፊ ያልሆኑ በሽታዎች ሪስክ ፋክተር የምንላቸው ሲጋራ ማጤስ፣ አልኮል መጠጣት፣ ከፍ ያለው ውፍረትና አመጋገብ ተደጋጋሚ ችግሮች ናቸው። የጥቁር አንበሳ ሆስፒታል የትልቁ አንጀት ቀዶ ሕክምና ሰብ ስፔሻሊስት የሆኑት ዶክተር ብርሃኑ ቆጥሶ በበኩላቸው አብዛኛውን ጊዜ ህብረተሰቡ የአንጀት ካንሰር ምልክቶችን ከጥገኛ የሆድ ውስጥ ትላትል ጋር በማዛመድ በተገቢው ሰዓት ወደ ሕክምና መምጣት አለመቻሉን አንስተው ግንዛቤ የመፍጠር ስራ ተጠናክሮ ሊሰራ ይገባል ነው ያሉት። ብዙ ጊዜ በተቅማጥ የሚጠቁ ሰዎች አንድና ሁለትም ከታዩ በኋላ ሁሌም የሆድ ጥገኛ ትል ነው ተብሎ ስለሚታሰብ በዚያው እየቆየ ስለሚሄድ በመጨረሻ ወደኛ ሲመጡ በሽታው ለማከም በሚያዳግት ደረጃ ሆኖ የሚመጡት። ስለዚህ የዚህ ተጨባጭ ዕውቀትን ማግኘት ያለብን እንደ ሐኪም እኛም ጭምርነን ሐኪሞችም ኃላፊነት አለብን። ደግሞ ህብረተሰቡ ይህንን አውቆ ግንዛቤ አግኝቶ በጊዜ ራሱን ለሕክምና አሳልፎ እንዲሰጥ ወደ ሕክምና ተቋማት እንዲሄድ ይረዳል ማለት ነው። በጤና ሚኒስቴር የተላላፊ በሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ የሆኑት ዶክተር ህይወት ሰለሞን ሚኒስቴር መስሪያ ቤቱ ታካሚዎችን ለማገዝ እስከ 63 በመቶ የካንሰር መድኃኒት ወጪን በመጋራት ላይ እንደሚገኝ በመድረኩ ገልጸዋል። ካንሰር ላይ ጤና ሚኒስቴር ያው በተለይ በመድኃኒት የሚታከመውን ሕክምና አግባብ እስከ 63 በመቶ ድረስ ወጪውን በመጋራት ወይም ደግሞ ሰብሲዳይዝ በማድረግ በየዓመቱ መድኃኒቶች ተገዝተው የካንሰር ሕክምና መስጫ ተቋማት ላይ እንዲገኙ ያደርጋል።